የፍቅር እናት ለጠየቀቻቸው ጥያቄ መልስ ሰጥተዋል። እሱንም ደግሞ ምንድነው ብለው የመለሱት የሚለውን ነገር በግምት እስቲ እንግዲህ ሁላችሁም ኮሜንት ላይ ያስቀምጡልኝ። ምን የሚሉ ይመስላችኋል? በተለይ ደግሞ አደይ መልስ እጅግ በጣም የሚያስቅና ፈታ ዘና የሚያደርግ ይመስለኛል። ብዙዎቻችሁ ያላችሁት ይሄንን ነው። እውነቱ ቢወጣ እውነቱን ቢናገሩ ደስ ይለን ነበር ብላችኋል። እየተደባበቁ እንደዚህ ከሚሰቃዩ በፍቅርም ሆነ በቤዛ በሁሉም ሰው እንደዚህ ከሚጠቁ እውነቱ ወጥቶ ፍቅራቸው በአደባባይ ቢወጣ በቃ። ምክንያቱም ዴቭ በጣም ያፈቅራታል፣ ይወዳታል። ስለዚህ ምንም ቢሆን ለጥላቶቹ አሳልፎ አልሰጣትም እስካሁን ድረስ ማለት ነው። ስለዚህ ይወዳታል፣ ያፈቅራታል። ፍቅራቸው ቢወጣ የብዙዎቻችሁ ሀሳብ ደግሞ ለምን እውነቱን አይናገሩም ነው። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የአደይ ድራማ ትናንት በሰራሁት ላይ ወይንም በእነሱ ቪዲዮ ላይ ኮሜንት እያየው ነበረ። እውነቱን ለምን እንደዚህ ከሚሳቀቁ እውነቱን ነግረው አይቀመጡም? ለምን እውነቱን አይናገሩም? ለምን እውነቱን ተናግረው አይገላገሉም? እያላቸው ነበር። በነገራችን ላይ ቡጢ ለሰጩ ቀላል ነው ይባላል። ለኛ ቀላል ሊመስለን ይችላል፣ ግን ደግሞ ለነሱ በተለይ አደይ የቤት ሰራተኛ ስለሆነች ዴቭም ደግሞ የፍቅር እናት ጓደኛዋ ልጅ ስለሆነ ይሄ ነገር በጣም ከባድ ነው ብዬ ነው የማስበው ማለት ነው ውዶች። ስለዚህ ይሄ ነገር ምን ያህል ዋጋ ሊያስከፍል እንደሚችል አስቡት ማለት ነው። እና የቤት ሰራተኛ ስለሆነች ብቻ ነው እንጂ ሌላ ሴት ብትሆን ወይም ደግሞ የቤት ሰራተኛ ባትሆን ማን እንደዚህ አይፈሩም ነበር ብዬ ነው የማስበው። ምክንያቱም አሁን ላይ ፍቅር አፍቅሬዋለሁ ዴቭን ብላ ብታስብ እንዴ ለምን ካፈቀርሽው ይሁን ብላ ልትል ትችላለች እናቲቱ ልጇ ስለሆነች። ስለዚህ አደይ የቤት ሰራተኛ ስለሆነች ነው ነገሩ በጣም የገነነውና ኦቨር የሆነው ብዬ ነው የማስበው ማለት ነው ውዶቼና። ስለዚህ እንግዲህ እስቲ በቀጣይ ላይ ምን ሊሏት እንደሚችሉ ምን ተናገሩ፣ ዴቭና አደይ ምን መልስ ሰጡ፣ ምን ሳሉ የሚለውን ነገር ለማወቅ በጣም ፈረቻለሁ ወይም ደግሞ በጣም ጓጉቻለሁ ማለት ነው ውዶቼ። እስኪ እናንተንም ሀሳብ ደግሞ አስቀምጡልኝ ማለት ነው። እውነቱን መናገር ቢኖርባቸውም ግን ደግሞ አሁን ላይ ሰዓቱ አይደለም። ምክንያቱም እዚህ ጋር አደይና የፍቅርና ያላቸው ግንኙነት ትንሽ ቅሬታ ላይ ናቸው። አደይንም ወደ ቤት ተመለሽ፣ ወደ ስራሽ ተመለሽ፣ ስራሽን ስሪ፣ ይቅርታ ምናምን ቢሏት ራሱ በጭራሽ አሁን ላይ አልመለስም አልፈልግም ብላለች ማለት ነው። ምክንያቱም ያለው ነገር ልቧ ስለተሰበረ እንዴት አልታመንም። የእውነትም ደግሞ እነዚህ ልጆች ሞተው ቢሆን በሷ በቤዛ የተነሳ እኔ ነኝ በጥፋተኛ ሆኜ ወንጀለኛ ሆነው፣ ስለዚህ ለምን አልታመንኩም ብላ ነው አደይ እምቢ ያለችው። በእርግጥ ይህን ሁሉ ነገር የሚደረገውን ከጀርባ ፍቅር እንዳለችበት እናቲቱ እየተረዳች ነው። ይህን ሁሉ ነገር የምታደርገው አደይ ከቤት እንድትወጣ ስለምትፈልግ ነው፣ ፍቅር ማለት ነው። ግን ደግሞ በፍቅር በሰላም እኔ አደይን አልፈልግም ወይንም ደግሞ የቤት ሰራተኛ ቤት ውስጥ አንፈልግም እኔ ራሴ እሰራለሁ ብትላት እናቲቱን እሺ ልትል ትችላለች። ግን ደግሞ እያደረገች ያለችው ነገር ትንሽ ከባድ ስለሆነ ነው። ባቡሬም ደግሞ ከለሙዬ ፍቅር ይዞታል። ምክንያቱም ይሄ ፍቅር ጠብ፣ በነገራችን ላይ እሱ በፍቅር ጠብ ብሏል። እሷ ብቻ ናት የቀረችው። እሷም እንግዲህ ደግሞ ታፈቅረዋለች ወይስ አታፈቅረውም ምናየው ይሆናል።